ኦኬ ስለዚህ እስልምና ስትመጡ ጊዜ አምላክ አላህ ራሱ ነው ሙስሊሞች ሁኑ ብሎ የሚያዘን። ሁለተኛ ነቢያቶች ራሳቸው ሙስሊሞች ሁኑ እያሉ ሲያዙ እናያለን። ሶስተኛ የነቢያት ተከታዮች ሙስሊሞች ነበሩ እያሉ ሲናገሩ እናያለን። መጽሐፍ ቅዱስ ላይ ስንሄድ ግን በሰማችሁት አምላክ ክርስቲያን ሆኑ ብሎ ያዘዘበት ቦታ የለም። ነቢያቶችም ክርስቲያን ሆኑ ብሎ አላዘዙም። ክርስቶስ ካረገና ከሄደ በኋላ ክርስቲያን ተባሉ። እነዚህ ሰዎች አምላክም አይደለም ነቢያትም አይደለም። ይሄን የሚላቸው አሁን ቀጣይ ጥያቄ ኦኬ አዲስ ኪዳን ላይ ስትመጣ እኔ እውነት መንገድ ህይወትም ነኝ ይላል ክርስቶስ። አየህ አትሁኑ ክርስቲያን አትሁኑ ሁኑ አይደለም። ዘጋ ጨዋታው እንትኑ እንዲገባ ፈልጋለሁ። እኔን ተከተሉኝ ነው። አይ ክርስቶስን መከተል ነው ክርስቲያን የሚያስብለው እንጂ ክርስቲያን መሆን አይደለም። ክርስቶስን መከተል ክርስቲያን ብዙ አሉ። ለምሳሌ ዲፍረንት ካይንድ ኦፍ አይደለ? ኦርቶዶክስ አለ፣ ካቶሊክ አለ፣ ጴንጤ አለ ምናምን ቱማች አይደለ? ያ ግን ትክክለኛ ክርስትና አይደለም። ክርስትና ማለት ፎሎ ክራይስት ፎሎ ማድረግ ነው ክራይስትን። አይ እኔ እውነት ነኝ፣ እኔ መንገድ ነኝ፣ እኔ ህይወት ነኝ ያለውን እሱን መከተል ነው። እሱ ነው መንገድ። ያ ነው እዛ ጋር ስለተደነገገ ስላልተደነገገ አይደለም። ኦኬ የኔ ጥያቄ ምንድነው? ይሄንን ሜቢ ቢገባም ባይገባም ጀስት እንለፈውና እንዲህ አይነት ኤቪደንስ አለው። ለምሳሌ ክርስትና አመጣጡ አይደለም ከበፊት ጀምሮ ለምሳሌ ከዘፍጥረት ይጀምራል። ራሱ ኢየሱስ እንደሚመጣ ሜቢ ዘፍጥረትን ላስት ቻፕተርን ካነበብክ ወደ 49 ለምን ጋላውዳ ውስጥ ካገኘሁት ከይሁዳ ገዢ እንደሚነሳ ለዘላለም እንትኑ አለቅነቱ እንደሚዘልቅ ምናምን ስለ ክርስቶስ ይናገራል በየቦታውና ይሄ ኤቪደንስ አለው። ከብሉይ ኪዳን የሚሳብ ነው ክርስትና። ከየት መጣ ወዴት ሄደ ብለህ የምትወዛገብበት አይነት ነገር አይደለም። ኢሳይያስ ላይም ይናገራል ኢየሱስ እንደሚመጣ እንደሚሞት ምን እንደሚል። ዳዊትም እንኳን የእሱን ስቃይ በራእይ ተናግሯል። መዝሙረ ዳዊት 22 ላይ አካባቢ እንዳለ ይናገራል። ስለመሰቃየቱ፣ ስለመገረፉ፣ ልብሱን ዕጣ ስለመጣጣሉ ስለ ክርስቶስ ይናገራል እንዳለ አዲስ ብሉይ ኪዳን ላይ እና ከዛ እየተሳበ መጥቶ ነው እዚህ ጋር አዲስ ኪዳን በሚል ላይ በክርስቶስ አዲስ ኪዳን ተደርጎ ክርስትና የተጀመረው። አይ ይሄ ሁሉ ሲሆን ከስንት ዓመት በኋላ ነቢዩ መሐመድ ይመጣና ከ600 ዓመት ነው ከ700 ዓመት በኋላ ይመጣና ኖ ይሄ ልክ አይደለም ብሎ የነቢያትን እንዳለ ትክክል አይደለም ግን ይሄ ነው ትክክለኛ ብሎ የራሱን እንትን ነድፎ የነቢያትን የክርስቶስን ምናምን እንዳለ ሁሉ ትራሻ አድርጎ እስልምና ፈጠረ። እና ይሄን እንዴት ልትቀበለው ቻልክ? ምንም አይነት ኤቪደንስ ያለፈ ኤቪደንስ አይኖር። እሺ ራሳቸው እስልምና እንደፈጠሩ አሳየውና ተብላ አድርገናል። ማስረጃ አውጣ። እኔ ተናገርኩት በማስረጃ አሳይ። እስልምና በራሱ እንደፈጠረ ነው ስለዚህ አውጣ። አስኪንግ እየጠየቅኩ እኮ ነው እኮ ኖ ራሱ ፈጠረ ምናምን ከዚያ በኋላ መጥቶ አልክ እኮ። ይሄ ጥያቄ እኮ አይደለም። አሁን አውጣና እስልምና በራሱ እንደፈጠረ አሳየን ባጭሩ። በቃ ከዚያ በኋላ ያልቃል። ያላ ንግግሬ እንዲገባ ቆይ አንዴ ንግግሬ እንዲገባ አንተ ትልቁ ላይ ሆነሃል። ለተናገርከው ንግግር ብቻ ማስረጃ ነው የምንፈልገው። እኔ ማስረጃ ልሰጥ የምችለው ስለ ክርስትና ነው እኮ እሱ የወንድሜ ስለ እስልምና ከየት ነው የመጣው ብዬ ጠየቅኩ እኮ ነው። ክርስትና ላይ እግዚአብሔር ክርስቲያን ሁኑ ብሏል ወይ አልኩህ? የለም። ነቢያቶች ክርስቲያን ሁኑ ብሏል ወይ? የለም። ታዲያ መቼ ነው ክርስቲያን የተባላችሁት? ክርስቶስ ከሄደ ካረገ በኋላ ክርስቲያን ሁኑ የሚለውን ቃሉን አይደለማ ዋናው የክርስቶስ ተከታይ መሆን። እኔ ለምሳሌ ክርስቲያን አይደለም ብትል የክርስቶስ ግን ተከታይ ልልህ ይችላል። በራሳቸው መጥተው እንደፈጠሩ አሳየን ነው ያላ። ምን አልከኝ? ነብዩ መሐመድ ከዛ በኋላ ወጥቶ እስልምናን ፈጠረ ብለህ ነግረህናል። በራሱ እስልምና እንደፈጠረ አሳየን ነው ጣን ወል የለማ። ታዲያ ለምሳሌ ብሉይ ኪዳን ላይ አለ መጥቶ ፈጠረ አንዴ በማስረጃ ትልቁ ላይ አድርጌያለሁ። ከፈት ሚኪ እሱ ጥያቄን እንትን አላልኩ አልተረዳውም ይሆናል። አይ ዶንት ቲንክ ሶ ከየት መጣ የሚለው ላይ ማብራሪያ ብትሰጠኝ ደስ ይለኛል። እኔን መልሰህ ከምትጠይቅ እኔ አስረዳው። ክርስትና የመጣው በዚህ ነው ከዚህ የመጣ ለምሳሌ አይሁዳውያን በሚል አስተካክለው ችግር የለውም። ወይዳ ሚኒት ቆይ እሱ ኢትስ ፋይን ብራዘርሊ እናውራ ችግር የለውም። እንዲህ አድርጎ ብለህ በቃ ውስንስን አደረግህ ሁሉንም አራት መደብ ኖ ውስብስብ አላደረኩት። ቆይ ወይዳ ሚኒት ወሰንክ እያልኩ ነው። ውስንስን አደረግህ ወሰንክ እያልኩ ነው። እሺ ለማንኛውም ኦኬ መልስልሃለሁ። እሺ አዳምጠኝ
ኦኬ ኦኬ ጎ ሄድ። እሺ ከዛ በፊት ይቅርታ ሳሮን ሰላም ነው። ቅድም ጀምረሽ አስገባሽ ስትይ ነበር። ሰላም እንዴት ነው? ሰላም ነው። እንዴት ነሽ? አለሁ። እሺ እኔ በመጀመሪያ ጥያቄ ያለኝ እሺ፣ ይህን ነገር ግን ምናልባት ክርስቲያኖች እንዲሆን የኔ ጥያቄ ክርስቲያኖች እንዲሆን ይችላል የምንመለከተው ግን አሁን እኔ አሁን በ80 ቀኔ ነው ክርስትና የተነሳሁት። ወንድ ልጅ በ40 ቀኑ ክርስትና ይነሳል፣ አንገቱ ላይ ማህተብ ይደረጋል። ይሄ ነገር አሁን ለምሳሌ እኔ ዝም ብዬ ከራሴ ጋር ብዙ ሰው ጠይቅ ያልተመለሰልኝ ጥያቄ ነው ይሄ ነገር ማለት ነው። እኔ ከተወለድኩኝ በኋላ ለምንድን ነው ለኔ እምነት የተሰጠኝ ለምንድን ነው የሚል ጥያቄ ተፈጥሮብኛል፣ ግን መልሱን አላገኘሁኝም እውነት ለመናገር። ይሄ ደግሞ ሲሆን እኔ በራሴ ምን አልኩኝ፣ እኔ ስፈጠር ከመፈጠር እኔ ሙስሊም እንደሆንኩኝ ነው ማምነው አሁን ላይ። ምክንያቱም እንዴት ክርስትና ተነሳሁኝ? ክርስትና ተነስቼ ለኔ እናት አባቴ ናቸው እምነትን የሰጡኝ እንደማለት ነው እንትን ያደረኩት በራሴና ይህን ነገር ለኔ ክርስቲያን ካለ በመልስልኝ ይህን ጥያቄ እፈልጋለሁ እንድመለስ። እኔ በ80 ቀኔ ለምንድን ክርስትና የተነሳሁት? ወንድ ልጅም በ40 ቀኑ ክርስትና የምነሳው ለምንድን ነው የሚለውን ለማወቅ እፈልጋለሁ መጀመሪያ። በጣም ይገርማል። ይህን ቃል ወላሂ ላዚም አምላካችን አላህ እና ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። አምላክ አላህ በቁርአን ላይ እኔ ሰዎችን ሁሉ ስፈጥር ሙስሊም አድርጌ ነው የፈጠርኳቸው ብሎ ተናገረ። ሐዲስ አልቁድሲም ላይ እኔ ሰዎችን ሁሉ ስፈጥር በእኔ አማኝ እንደሆኑና ሙስሊም አድርጌ ነው የፈጠርኳቸው አለ። ነብዩ ሰለላሁ ዐለይሂ ወሰለም ምናሉ? ነገር ግን ወላጆቻቸው ወዳሉበት እምነት ይቀይሯቸዋል፣ ክርስቲያንም ከሆኑ ወደ ክርስትና ያስጠምቋቸዋል አሉ። አይሁድም ከሆኑ ወደ አይሁድ፣ ሁሉም ወዳለበት ይቀይሯቸዋል ልጆቻቸው ይሆናሉ። አሁን ማስረጃቸው ልንገራችሁ። يقول الله سبحانه وتعالى في سورة النور فأقم وجهك للدين حنيفا فطرة الله التي فطر الناس عليها لا تبديل لخلق الله ذلك الدين القيم ولكن أكثر الناس لا يعلمون. محمد هو فأقم وجهك للدين حنيفا سوت ويكاله بوالا لقد تتنيو هايمانوت بيتشا الإسلام بيتشا في تاتشونا زروانا لمن كتروا بلالا እኔ ሰዎችን ሁሉ ስፈጥራቸው ጊዜ የፈጠርኩባቸው ሃይማኖት ሲሆን አለ የተፈጥሮ ሃይማኖታችሁ ነው ብሎ አላህ በቁርአን ላይ ይገልጸዋል። ሰዎች ሁሉ ሲፈጠሩ ሙስሊም ሆነው እንደተፈጠሩ ይገልጻል። ከዚያ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ማ ሚን መውሉድን ኢላ ወዩውለዱ ዐለል ፊጥራ አሉ ፈአበዋሁ ዩሐውዳኒሂ አው ዩነስራኒሂ አው ዩመጅሳኒሂ አሉ። ማንም የሚወለድ ህፃን ልጅ ሙስሊም ተደርጎ እንጂ አይወለድም አሉ። ከዚያም በኋላ ግን ወላጆቹ ወይ ወደ አይሁድነት ወይ ወደ ክርስቲያንነት ወይንም ወዳሉበት እምነት ይቀይሩታል እንጂ ብለው ተናገሩ። ስለዚህ አምላክ አላህ ሱብሓነሁ ወተዓላ ሰዎችን ሁሉ ሲፈጥር በእርሱ መንገድ ላይ አድርጎ ነው የፈጠራቸው። በሌላ ቦታ ሐዲስ አልቁድሲ ላይ አላህ ምን ይላል? ኢኒ ኸለቅቱ ዒባዲ ሁነፋ ፈጅተነትሁም ሸያጢን ይላል። እኔ ባሮችን ሙስሊም አድርጌ ነው በቀጥተኛ መንገድ ላይ የፈጠርኳቸው፣ ነገር ግን ከዛ በኋላ ሰይጣናቶች አዘነበሏቸው እንጂ እያለ አጠመማቸው እንጂ እያለ ይናገራል። እሱ ታሪካዊ ኤቪደንስ አለው ለዛ ወንድምዬ። እኛ ታሪክ ሳይሆን የአምላክ ቃል ነው የምንከተለው። አትሊስት ታሪካዊ ኤቪደንስ የመጣ ሙስሊም ናቸው። እኔ አሁን ስወለድ ሙስሊም የሆንኩበት በምንድን ነው? እስኪ ለምሳሌ እኮ አሁን ይህን እኮ ነው ቅድም ያልኩህ እኮ ክርስትና መጥቶ ካረጋገጠ በኋላ ክራይስት መጥቶ ተቀባይነት ካገኘ በኋላ መጥቶ ሙስሊም ነው ሁሉም ብትለኝ እኔ እንዴት ችግር የለውም። እኛ ስናወራ ጊዜ በማስረጃ እናወራለን። ገብቶሃል አይደለ? አንተ ማስረጃ አለኝ የምትል ከሆነ አቅርብ። ያው ልጅቱ እንዳውም እየጠየቀች ነው፣ ክርስቲያኖች መልሱልኝ እያለች ነው። አንድ ሰው ክርስትና ከመነሳቱ በፊት ምን ነበር የሚባለው? መልስ። እምነቱ ምን ነበር አለው? መልስ። ስለዚህ መጽሐፍ ቅዱስ መልስላት። ጥያቄዋ ምንድን? አንደኛ እሱ አይ ቲንክ ኦርቶዶክስ ናት፣ እኔ ጴንጤ ነኝ። የሚያገናኘን ነገር ያለን አይመስለኝም። ፈርስት ኦፍ ኦል ስለ ጥምቀት እያወራች ሊሆን ይችላል እሷ። እኔ በ40 ቀን በ80 ቀን የሚገባኝ ነገር የለም በዚህ ጉዳይ ላይ። እኔ የክርስቶስ ተከታይ ነኝ። ክርስቲያን ሆንከው መቼ ነው? አንተ ክርስቲያን ሆንከው መቼ ነው? ክርስቶስን የተከተልኩለት እንጂ ከዚያ በፊት ልጅ እያለህ ክርስቲያን አልነበርክ። ያኔ ገና ፋይንድ እያደረኩት ነው ያለሁት። አላቅም ምንም ነገር ያዘጋቁ። አሁን ለምሳሌ እሷን ለምሳሌ ስለ ጥምቀት እያወራች ሊሆን ይችላል። ጥምቀት ማለት
ስለ ጥምቀቱም ችግር የለውም። በጥምቀት አትደበቅ። ይኸውልህ የምሬን ነው ቁም ነገር። በጥምቀቱም ተውና አንድ ሰው ሲወለድ በምን ሃይማኖት ላይ እንደተወለደ ያስተምራል መጽሐፍ ቅዱስ አለው ማስረጃ? ያላ ክርስቲያን ሆናችሁ እንደተወለዳችሁ የሚያሳይ ካለ አሳዩ። እኛስ አለን ቃል በቃል አላህ ሱብሓነሁ ወተዓላ ሰዎችን የፈጠርኩባቸው ሃይማኖት እያለ ይገልጸዋል። ኢስላም ያሉ አንድ ልጅ ሲወለድ መጀመሪያ ምን ያውቃል? ስለ ሃይማኖት ስለምናምን ምን ያውቃል? አንድ ልጅ ተወለደ እስከ መጽሐፍ ቅዱስ ላይ አለ ወይ ተናግሯል ወይ ይሄ ነገር ወይ? ጥያቄና እንትን ታደርጉታላችሁ። አይ ዶንት ኖ ልንግባባ አልቻልንም። እኔ ለምሳሌ እኔ እንደውም ይኸውልህ አንድ እውነት ልንገርህ። እኔ አሁን 20 ምናምን ዓመት 25 ምናምን ዓመቴ ነው ክርስትና ራሱ በትክክል የገባኝ 2 ዓመቴ ነው ገና አላውቅም። አሁን መቼ ነው ክርስቲያን ሆንከው? ገባ መቼ ነው ክርስቲያን ሆንከው? እኔ ስወለድም ጀስት ፋሚሊዎቼ ክርስቲያን ስለነበሩ ክርስቲያን ነበርኩት። ነገር ግን በትክክል መቼ ነው ክርስቶስን መከተል የጀመርኩት የሚለው ላይ ነው ጥያቄው። አሁን አንተ ከቤተሰብ ያገኘሁት ሃይማኖት ነው እያለ ነው። አያችሁ ትክክል። አሁን ጥያቄያችን ምንም ትክክል የለም መጽሐፍ ቅዱስ ላይ ምኑ አንዴ ጥያቄ ያለኝ ከሱ ጋር ጎድ። እሺ ጠይቂ እስቲ ሚኪ። ስለ ጥምቀት አይደለም ያወሩት እዚህ ጋር። ለምሳሌ ጴንጤም ቢሆን ራሱ ምን መሰለህ ትልቅ ከሆንኩ በኋላ ልክ እንደ ኦርቶዶክስ በ80 እና በ40 ቀንም ባይሆንም ራሱ ትልቅ ከሆንኩ በኋላ ጥምቀት ተብለህ ትጠመቃላችሁ ጴንጦች ማለት ነው። ያ አይደል? አንተውን እዚህ ጋር ያልከው ምንድነው? እኔ አልተጠመቅኩም ነው ያልከው። ስለ ጥምቀት አላውቅም። ስለዚህ እኔ እሷን አያገናኝም። ኖ አልተጠመቅኩትም ሳይሆን ነው አልተጠመቅኩትም። 40 ቀን ነው። ቆይ አይደለም። አሁን ለምሳሌ የኔ በኦርቶዶክስ ወኩ ማለት ነው። ይሰማኝ ነው? አዎ እየሰማሁሽ ነው። ቆይ ወንድ በ40 ቀን ነው፣ ሴት ልጅ በ80 ቀን ብዬ ነው የለየሁት እዚህ ጋር። ግን ደግሞ ጴንጤዎች ጊዜ የላችሁም። ያኔ ጊዜ የላችሁም ስለ እንዲህ በ80 በ40 አይደለም። ትልቅ ከሆናችሁ ካደጋችሁ በኋላ ነው እሺ ሄዳችሁ የምትጠመቁት። እሺ በጨረስሽ ነገር ነው። አንተም በዚህ እስከምትጠመቅ ድረስ ሃይማኖት ያንተ ምንድን ነው? እኛ ለምሳሌ ስወለድ ከተወለድኩኝ እኔ ስወለድ ሙስሊም ሆነ ነው ትወለጂ። አሁን ሊገባኝ ለኔ ማለት ነው እንጂ ክርስቲያንም ጴንጤም አይደለሁም። ምንድን ነው ኦርቶዶክስም አይደለሁም። ሙስሊም መሆን ነው አሁን የገባኝ። ምክንያቱም እንዴት ነው ካደክ በኋላ ምንድን ነው ኤቪደንስሽ? ምንድን ነው ያለው ማለትሽ? ማለት ኤቪደንስ ምን አይነት ተጨባጭ የሆነ ማስረጃ ምን አለሽ? ያንን ለማለትሽ ነው። ሰው ህንድ ሀገር ብትወለጅ ስለ እስልምና ባታውቂ ምን ልትሆኚ? ማስረጃችሁን እኮ ነው ያጣሁት እኔ እኮ ማስረጃ ውስጥ በ80 ቀንሽና በ40 ቀንሽ የተረጨሽው ለዚህ ነው እየጠመቅን ለዚህ ነው በልና ማስረጃ አንስጠኝ። እኔ አላውቅም ስለ ክርስትና ላውራሽ። እሺ ክርስቲያንም ሆነ ለምንድን ነው የምትረጨው ካደግ በኋላ? እሺ እኔ ኦኬ ጉድ ስለመጠመቅ ነው የምታወሪኝ? ለመጠመቅ ነው። እሺ እኛ ጋር ጴንጤዎች ጋር ስትመጪ በጴንጤ ቤተሰብ ውስጥ ልታድጊ ትችያለሽ። አንቺ አላውቅም ባትሆኝም ብትሆኝም እኔ ያደኩት በጴንጤ ቤተሰብ ውስጥ አይደለ? ከፋሚሊዎች አሉ በሶስቱም አይነት ፋሚሊ ላይ። እሺ ህፃን እያለሁኝ ሳንዴይ ስኩል ምናምን እንትን ይሉኛል ማለት ያሳድጉኛል ማለት በትምህርቱ በምኑ ኦራይት። አሁን ደህንነት የሚባል ትምህርት አለ። እድሜያችን 14 15 16 ሲሞላ ይሄ ልጅ ለአቅመ ማወቅ ደርሷል፣ ለአቅመ ማወቅ ደርሳለች ሴት ተብላ ትማራለች። ደህንነት ምንድን ነው? ደህንነት ሲባል ስለ ክርስቶስ መቼ ነው የተጠመቀው? 30 ምናምን አለ ዮሐንስ አጠመቀው አይደለ? አንድ ክርስቲያን እምነቱን አውቆ ነው መጠመቅ። ገባሽ? አንድ ክርስቲያን ነገር እንዴት ነው እንትን ብለን እንመጣለን። አንድ ሰው አንድ ክርስቲያን ስለ እምነቱ አውቆ ሚዩት አድርግና ከዛ ትቀጥላለህ። ኦኬ